ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ውሎ አዳር ቆይታ ሁሉ ሰላም ሁሉ መልካም አለው። ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው። አለው ኤርሚላ አብርሃምን ሰደበች። ወይኔ በላቸው። አብርሃም ያንተ መጨረሻ ይሄ ሆነ። አንተ ቆመት ሲሸና አይቼ አላቅም ማለት አንተ እኮ ወንድ አይደለም ሴት ነህ። ቁጭ ብለህ ትሸናለህ። አቋም የለም፣ ትኩረት የለም፣ ምን የለም። አንተ ቆመ የምትሸና ሰው አይደለም። አንተ እስቲ ቆመሽ እንተ አሳይ። እናንተ ትርጉሙ ይሄ ሌላ ነው። ወይኔ አብርሃም መጨረሻ ይሄ ሆነ እናንተ Oh my God. What happened? Hermela, are you okay? Hermela, are you okay? What do you say? You are girlish. Shame on you. You are stupid. What happened? Every time you are looking his what shall I say? It is nothing new for you. Yani you come social media, come and show me your pants, show me. Show hada anchi Abraham yanta ነገር እንደዚህ ሆኖ ቀረ። ማይራሜ እኔ ምን ይሻለኛል? ልጅቷን ልጁን ቀበረችው፣ በቆም ቀበረችው። አብርሃም ይሄ ማለት ላንተ የሚገባ ከሆነ የሄርሜላ አነጋገር ማለት ነው። እናንተ ኦዲየንሶች እናንተም ስሙ። ይሄ ማለት አንተ ቆመት ሲሸና አይቼ አላቅም። እኔ እርጉዝ አይደለም ያማረ ነገር አለ። እሱ ምንድነው ካልክ አንተ ቆመት ሲሸና አይቼ አላቅም ማለት ምን ማለት ነው? አንደኛ እሱን ያዙ። አብርሃም በቁም ቀበረችው። አብርሃም እንደ አቋም የሌለ ሰው፣ አይምሮ የሌለ ሰው፣ አስቦ አቅዶ የማያውቅ ሰው፣ ምንም የማያውቅ ማይም ሰው አድርጋ ነው የቆጠረችው። አብርሃም ያንተ ነገር እንዲህ ሆኖ ቀረ። በጌታ በኢየሱስ ክርስቶስ ክፉ ቦታ። ቆይ ሄርሜላ አንቺ ምን አይነት አንቺ ቤተሰብ ያንቺ ቤተሰብ ምን ይላል? የሱ ቤተሰቦች ምን ይላል? ከዛም እርጉዝ ነኝ እሱን አገባለሁ ምናምን እንደዚህ ሆነሽ ነው የምታገቢው? ያንተ ወሸላውን አውጣና ሽና እዚህ የነፊት ለፊት አሳይ። ምን አዲስ ነው? ድሮስ ምን አዲስ ነገር አለ? በየቀን ከሱ ጋር አይደለሽም እንዴ? ወይኔ አብርሃም እናንተ ኢለ ቢዶን አይቼ ተነገርኩኝ። ጌታ በኢየሱስ አብርሃም አንተ ትስቃለህ። አፈር ሳቅ አንተ። ምን አይነት በእውነት እኔ ሩታ አሳዘነችው። ሩታ ናት ያሳዘነችው ጌታ። እንደዚህ በአብርሃም ላይ እንደዚህ ብልግና ቃላት አንድ ቀን አውጥታ አታውቅም። ጌታን አረገዘች። ምን ሆነች? በእውነት ሩታ ምንም አውጥታ አታውቅም በአብርሃም ላይ። እሷ ከተናደደች እሱ ወደ ሌላ ሴት ጋር ከሄደ በቃ እሱ ነው አለርጂክ ለሩታ። እሱ ነው አለርጂክ እንጂ ሩታ እንደዚህ አይነት ቃላት ተጠቅማ አታውቅም። የእውነት እቺት ሶሻል ሚዲያ ወጣ ያንተ ወሸላው አውጣና ሽና አሳይ። እሱ እንደዚህ ወና ይሸናለሁ ሲል አይታይም። እንዲህ ሆነ አሳይተሽ ነው። ወይኔ በላችሁ። አብርሃም አንተ አሁን አለክ በህይወት ቆይ። በቁም ቀበረችው። አንተ ትስቃለህ። ምን አይነት ሰው ነው ይሄ? አንተ ቆመሽ አታውቅም፣ አይቼ አላውቅም ማለት ምን ማለት ነው? ለሴት ልጅ ወንድ አንተ ቆመሽ ስትሸና አይቼ አላውቅም። ታዲያ እሱ ለአንቺ ስታይ ቁጭ ብሎ ነው የሚሸናው? እሱ ደግሞ ምንድነው ያለ? እኔ በአደባባይ ነው ማሳየው፣ ጉድሽ ነው ማሳየው አለ። ደግሞ አደባባይ መተሽ ልጁ እንትን ለማየት ነው አንቺ የምትፈልጊው?
እዛ ቤት ውስጥ ተጋድመሽ አይደለም ከሱ ጋር የምትኖሪው? እያየሽ አይደለም? አሁን እዚህ ጋር ሶሻል ሚዲያ መተሽ ያንተን እንትኑን አሳይ፣ እንትኑን ማየት አማረኝ። አንተ ቆመት ሲሸና እቺ አላቅም። ምን ማለት ነው ይሄ? ምን ማለት ነው? ብልግና ነው። ምን አይነት አይምሮ የሌለ ሰው አለ በእውነት እናንተ። እኔ ገርሞኝ ነው እናንተ የገባሁት። እኔ ወድጄ አይደለም እንደዚህ ሆኜ የገባሁት ጌታ። አብርሃም ደግሞ ይስቃል እንዴ! በቁም እኮ ነው ቀበረችው። በቁም ሶሻል ሚዲያ መጣ ያንተ እንትኑን አሳይ። አንደኛ ምን ማለት ነው? ሁለተኛ አንተ ቆመት ሲሸና አይቼ አላቅም ማለት አብርሃም አንተ ሴት ነህ፣ አንተ ወንድ አይደለህም። ወንድነት አንተ ጋር የለም፣ እንትና ላንተ የለም፣ አንተ ወንድ አይደለም ሴት ነህ ብላ እየሰደበች ናት። ትስቃለህ አንተ ደግሞ ሞኝ። ወይኔ እናንተ ወይኔ አሁን ሄርሜላ እንዲህ ሆና ነው አሁን የእነ አብርሃም ቤተሰቦቹ ጋር ሄዳ አገባለሁ ምናምን ብላ የምቀባጥረውን ልጆች እንደዚህ ሆና ነው። ይሄ ቤተሰብ እያየ አይደለም። አንተ ቆመት ሽና አይቻላቅም። እንትኑን አውጣና ሽና አሳይ። ቤተሰቦች እኮ ሁሉም ያያል እኮ ስልኩን ሰው ሁሉ ይጠቀማል እኮ። ምናልባት እሷ ስታስብ እሷ ብቻ ናት መሰለ ስልኩ የምትጠቀማት፣ ሌላ ሰው አይጠቀምም ብላ ነው መሰለኝ። አረ ሰው ምን ይላል? አረ አብርሃም ሰደበችው እኮ። አብርሃም አንተን ሰደበችው። አንተ ትስቃለህ እናንተ። በእውነት እቺ ሄርሜላ አይምሮ ጤነኛ አይደለችም። ጌታን ጤነኛ አይደለችም። ጤነኛ ብትሆን አንተ ቆመህ ሲሸና አቻላቂ ማለት አንተ ሴት ነህ፣ አቋም የሌለ ሰው ነህ። ስንት ትርጉም አለ እናንተ፣ ስንት ትርጉም አለ። አንተ ቆመህ ሲሸና አይቻላቂ ማለት ምን ማለት ነው? አንደኛ አንተ ሴት ነህ፣ ሁለተኛ አቋም የሌለ ዩዝለስ ሰው ነህ፣ ጥቅም የሌለ አይምሮ የሌለ ልብ የሌለ በቃ ዝም ብሎ ያለ ሰው ነህ አንተ፣ ዩዝለስ ሰው ነህ እያለች ናት። እሱ ደግሞ ይስቃል። ወይኔ አብርሃምን ሙሉ ጫርጋ ሰደበችው። ኢየሱስ ክርስቶስ እናንተ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እናንተስ ኦዲየንስ እናንተ ምን ትላላችሁ? የሩታ ቤተሰብ ምን ትላላችሁ? የሩታ እህቶች ምን ትላላችሁ? የአብርሃም ቤተሰቦች የአብርሃም ፋሚሊዎች ምን ትላላችሁ? አብርሃም ተሳደበ። አንተ ወንድ አይደለም፣ ለአንተ ወሸላ የለህም፣ አንተ ሴት ነህ። አንተ ቆመስ ሽሸና አቻላቂ ባንቺ ላይ ሸና አይደለም እንደ አንቺ ያረጋሽው። ሽንት ለምን ያስፈልጋል ደግሞ? ለማየት ለምን ቸኮልሽው? አይተሽ አይደለም? አይተሽ ይዘሽ ተጫውተሽ አይደለም እንደ እርግዝና የተሸከምሽው? ለነገሩ ብለሻል። አዲስ ነገር አለ እንደ አዲስ ነገር የለም እኮ አሳይኝ አለችው። ለነገሩ አዲስ አይደለም ላንቺ። እናንተ ወይኔ በላችሁ፣ ወይኔ አብርሃም አሁን ያንተ ወንድሞች እህቶች አንተን የሚቆጣው ለዚህ ነው። እናንተ እኔን አትረዱማ፣ ብትረዱ ጥሩ ነበረ። እኔን አንደርስታንድ ማድረግ አልቻላችሁም እያልክ ኤፍሬምን እየቆጣክ ከሱ ጋር እየተጣላክ ይህን ከቡዜ ጋር እንደዚህ ከቤተሰብ ከጋሼ ጋር እንደዚህ ይሆንክ። አሁን ልጅቷ ይኸው እዚህ ጋር ወጣ። ምንድን ነው አንተ ቆመት ሸና አይቻላክም፣ እስቲ ቆመሽ ና አለችው። ወይኔ በላችሁ በኢየሱስ እናንተ አራ ይሄንን ላይክ አድርጉና ወደ አብርሃም ጋር አድርሱ በእግዚአብሔር። አንተ ቆመሽ ሲሸና አይቻላክም። አንተ ቁምና ሽና እኔ ልዩ
ዛሬ ቀን ሙሉ ብቻ እየሳቁ ነው የምውለው። እንደ እብድ ማለት ነው። የአብርሃም ኑሮ እንዲህ ሆኖ ቀረ። ይገባል፣ ለሱ ይገባል፣ ይገባል። ምን ማለት አይቻልም። ይገባል ለአብርሃም የእውነት ይገባል። በራሱ እጅ እንደዚህ ሰው ውርደት ውስጥ እንዴት ይገባል? በራሱ እጅ። ከዛም መሄድ ከፈለገች ጥርግ ብላ ለምን ከሱ ከልጁ እንትና ጥርግ ብላ አትሄድም? ለምን ትሰድባለች? ስድብ እኮ ነው፣ ስድብ ነው፣ የመጨረሻ ስድብ ነው። በእኛ ሀገር ማለት በእኛ ጋር እንደዚህ ወንድ አንተ ወንድ አይደለም፣ አንተ እንትን ነህ፣ አንተ እንዲሁ ነህ፣ አንተ ይሄ በጣም ሼም ነው። መጨረሻ ልጅቷ ልጁን ትታ ለመሄድ ከፈለገች እርግ ብላ መሄድ ነው እንጂ ልጁን ሶሻል ሚዲያ መታ አንተ ወንድ አይደለም፣ አንተ ሴት ነህ። ይሄ ቆማሉ። አንተ ቆመ ሲሸና አይቼ አላውቅም። እስቲ ቆመ ሽናና አሳይ ማለት አንተ ወንድ አይደለም ሴት ነህ። አቋም የሌለ አይምሮ የሌለ አስተሳሰብ የሌለ ማይም ነህ ብላ ሙሉ ጫርጋ ነው የሰደበችው። ኢየሱስ ጌታ ነው። እሱ ደግሞ ይስቃል። ቆይ አብርሃም ጤነኛ አይደለም ወይ ሄርሜላ ጤነኛ አይደለችም? አሁን ይሄንን አይታ ደግሞ ሩታ ምን ትላለች? ክብር ለሩታ፣ በእውነት ለሩታ ክብር ይገባታል። እንደዚች ባለጌ አይደለች። ጌታን ከአፏ እንደዚህ ባለጌ ነገር አውጥታ ሩታ አታውቅም። ወይኔ በላችሁ። እኔ ደንግጬ ነው የገባሁት። እናንተ አረ መላ በሉ። አረ ሩታ ኦዲየንሶች፣ የአብርሃም ኦዲየንሶች መላ በሉ እና የሄርሜላ ፋሚሊ ቤተሰቦች እዛ ገጠር ያላችሁት አረ መላ በሉ። እቺት ልጅ አእምሮ ጤነኛ አይደለችም። እቺት ጤነኛ ብትሆን እንደዚህ አትልም። ደግሞ እርጉዝ ሰው ራሱን እስከዚህ እንዲህ አድርጎ እንዳለ ጡቱን እንደዚህ አውጥቶ ይሄንን ቀርቀና እንትኑ ደረቱን እያሳየ ሰው አይመጣም። ራሱን ይሸፍናል። እርጉዝ ሴት ራሱን ትሸፍናለች። እንደዚህ አትሆንም። አሁን ሄርሜላ እየመጣች ያው ፓንቲ ለብሳ ትመጣለች። ሌላ ነገር የለም። ሌላ ጡት ማዣው ለብሳ መጣች። ትላንት ወዲያ ይቺ ደግሞ ማርታ የምትባል ከአቤል ጋር አቤል እዚህ ጉንጩን ሲስመው እስቲ እዚህ ጋር ብላ ደግሞ እሷ እንደዚህ ጀርባ ሲዞር እንዳለ ራቁት ነው። እነኚህ ቤተሰቦች ወይ ምንድን ነው ኢብደት እንትን አለ መሰለኝ። ኢብድ ናቸው እንዴ? ኧረ ቤተሰብ ጤነኛ ቢሆኑማ ልጆች ጤነኛ ይሆናሉ። ጌታ ሄርሜላ ባለፈው እንደዚህ ሆና እንዳለ ጤቱን ይሄ ገርጠጣይ እንደዚህ የሆነው እንትኑ ድረቱን አውጥታ ከአብርሃም ጋር እንደዚህ ህዝብ ሰው ይዞራል። ባለፈው እዛ ውሃ ውስጥ ትንሽ ፓንት ለብሳ ፓንት የራሱ እንትን የሌለውን እንዳለ ከነራቁት ህዝብ ሰው ይዞ ይሮጣል። አሁን ደግሞ እቺት መጣ። ምንድነው? ቆይ ቤተሰብ ላይ ዘር መንዘር ላይ እንትን አለ እንደ ኢብደት አለ መሰለኝ። ኢብድ ናቸው መሰለኝ። ኧረ ጤነኛ አይደሉም። ጌታ ኢብድ ሰው እንደዚህ ያው ኖርማሊ ይለብሳል። ይሄን ደግሞ ይጫወታል። ማድረግ ማውራት መስራት የፈለገውን በስነ ስርዓት ያደርጋል። እናንተ እኔም ደግሞ የሚገርም ነገር አቤላ ለማርቲ የሰጠው አበባ አብርሃም ለሄርሜላ የሰጠው ነው። ምንድነው? እናንተ ገንዘብ ከሌላችሁ ተውት። ኦዲየንስ እኮ ሞኝ አይደለም። ምን ሆናችሁ ነው? በጤና ነው ግን? ኧረ ተውት፣ ኧረ ተውት፣ ኧረ ተውት። ምን ሆናችሁ ነው? ቆይ እናንተ አያችሁ? ይሄ አቤል ጉንጩን ሲሰማው ማርቲ እንዴት እንደሆነች አቤት! ዓለሙ ተገለበጠ።
ብቻ አይደለም እኔም ዛሬ አሳበዳችሁ እናንተ እና ከዛም እሷ እንደዚህ ሆነ ጀርባ ሲዞር ጀርባው እንዳለ ራቁት እንደዚህ ክሩ እንደዚህ ታስሮ እንደዚህ ሆኖ ልብስ ብላ ነው የለበሰችው። ምን ነው ሻረምጣ ናት እንዴ? ወሸል ከሸሊ ቤት ነው የተወለዱት እነሱ ከሰው ዘር አይደሉም እንዴ? ምንድን ለምን ስነ ስርዓት አይዙም? ቆይ እነኚህ ልጆች ምን ሆነው ነው? በቃ በራቁት ነውና ዶላሩን ትለቅማላችሁ። ፍርሃት ከሌለ ፍራቻ ከሌለ ብር ታገኛላችሁ። በራቁት ነው ምንም አትልበሱ። አሁን በቃ የቀረ ምንድን ነው? ፓንት ብቻ ለብሳችሁ ማምጣት ነው። ሌላ ነገር የለም። ጡት ከሆነ አይተናል፣ ጠግበናል። እግዚአብሔር ይስጣችሁ፣ እናመሰግናለን። አሁን የቀረ ፓንት ነው። ነገ ስትመጡ ደግሞ ጡት ማጀም አታርጉም። ያው ከዚህ በፊት ጡቱን ስላየን ችግር የለም፣ እናመሰግናለን ለዚህ። አሁን ደግሞ ሌላ ቀን ሱሪም ታውት፣ ቁምጣ ነገር ካለም ታውት፣ ቲሸርት ነገርም ታውት፣ አያስፈልግም። ፓንት ለብሳችሁ ነው። ይሄ ነው ቀረ። እንግዲህ ሌላ ነገር የለም። እናንተ ቆይ ምን ሆናችሁ ነው? ሰው በእውነት እንደዚህ አሁን ከቤት ይሄንን ለብሶ እነሱ ሲወጡ እንደውም ሰው ሀይ የሚል ሰው የለም። ምን አይነት ጉድ ነው? ሀይ የሚል ሰው የለም። ሰው አጥቶ ነው። ኧረ በጣም ሼም ነው ጌታ። እኔ እኮ ነው የገረመኝ። አንተ ቆመህ ሲሸና አይቼ አላውቅም። ቆመህ ሽናና አሳይ ማለት እኮ እናንተ አቋም፣ አይምሮ፣ አካሄድ አስተሳሰብ ሁሉ የሌለ ዜሮ ሰው ነኝ። ቆመሽ ሽናና አሳይ። ቆመ አንተ ስትሸና አይቼ አላውቅም ማለት አንተ ሴት ነው። ቁጭ ብለህ ትሸናለህ ማለት ነው። አብራ በደንብ ስማ ይሄንን። ቁጭ ብለህ ትሸናለህ በቃ። አንተ ድሮስ እሷ እያየች በእሷ ፊት ለፊት እንደዚህ አድርገህ ለምን አትሸናም አንተ? ሹሃዳ ኧረ ሼም ነው ጌታን፣ ሼም ነው። የእግዚአብሔር አምላክ ለእናንተ ልቡና ይስጣችሁ። ኧረ ይሄ ነገር አስተካክሉ። መስራት ከሆነ ጥሩ ነገር፣ ጥሩ ትምህርት የሚሆን ነገር አምጡ። እንደዚህ አይነት ነገር ታልካሻ ነገር ይዛችሁ አትምጡ። አሁን ሄርሜላ እንደዚህ ሆና ነው ከአብርሃም ቤተሰብ ጋር አገባለሁ እንዲህ ሆናለሁ የምትለው እንደዚህ ሆና ነው። ቡዜ አሁን በሷ ላይ እየጨፈረች ትመጣለች። ይታያል ነው እየጨፈረች ቡዜ ትመጣለች። አሁን ኤፍሬም እንደገና ከአብርሃም ጋር ጦርነት ይወጣል። ከአብርሃም ጋር ደግሞ ቡዜ እንደገና ጦርነት ይወጣል። ለምን? አብርሃም ወንድ አይደለም፣ አንተ ሴት ነህ። ቆሜ አንተ ስትሸና አይቼ አላቅም። በህዝብ ሶሻል ሚዲያ ፊት ቆሜ ሽናና አሳይ። ኧረ ወይኔ በላችሁ እጅ ወደ ላይ እና ቡዜ ናይና ናይ ውረጅ በርሜላ። እንግዲህ ምንም የሚለው ነገር የለም። ለኛ ኃይል የለም፣ ጉልበት የለም። እንግዲህ ልቦና ይስጣችሁ የሚለው ነገር የለም። እግዚአብሔርን ልቦና ይስጣችሁ። አብርሃም አንተ ትስቃለህ። እሷ በቁም አንተን ከቀበርክ በኋላ አንተ ትስቃለህ። አፈር አባት ሳቅ አንተ ሀጭ ሹሃዳ። እናንተ በኮሜንት ላይ ያለው ነገር አስቀምጡ። እግዚአብሔርን በጣም ተናደድኩኝ። ስደቡ ድብና አድርጋችሁ ፈቅጅ ያለው